ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንና አባታችንን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በምሕረትና በቸርነት ስለረዳን፣ ስለደገፍከንና ስላገዝከን፣ መልካምነትህ በጎነትህ በሕይወታችን ሁሉ ስለበዛ በክርስቶስ ኢየሱስ ስም እናመሰግንሃለን። የጠላታችንን የዲያብሎስን ሥራ አፍርሰህ በጎነትህንና መልካምነትህን ለእኛ ገልጠህ ከክፉዎች ሁሉ ሸሽገህና ጠብቀህ ዛሬ በዚህ ማለዳ በፊትህ እንድንሆን ዕድልን ስለሰጠህን እናመሰግንሃለን። እግዚአብሔር ሆይ አንተ መልካም ቸርና መሐሪ አባት ነህና በምሕረትህና በቸርነትህ ስላገዝከን እናመሰግንሃለን። ለእኔም ለወገኖቼም ስላደረክልን መልካምነትና በጎነት እግዚአብሔር ሆይ ክብር ምስጋና ለአንተ ይሁን። በፊትህ ያለነው ከምሕረትህ የተነሳ እንጂ ከብቃታችን የተነሳ ስላልሆነ፣ ከጸጋ የተነሳ እንጂ ከችሎታችን የተነሳ ስላልሆነ በኢየሱስ ክርስቶስ ስም እናመሰግንሃለን። መጽሐፍ እንደሚል የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ዛሬም ለዘላለምም ትምክህታችን፣ ጥበባችንና ዕውቀታችን አንተ ስለሆንክ እናመሰግንሃለን። በሚያልፍ ነገር ነፍሳችንን እንዳንጥል፣ በሚጠፋ ነገር ልባችን እንዳይወድቅ በክርስቶስ ኢየሱስ ስም እንድትደግፈን፣ እንድትጠብቀን፣ ኃይል፣ ጸጋ፣ ምሕረት፣ ቸርነትን እንድታበዛልን እንጠይቃለን። ለእህቶቼና ለወንድሞቼ ምሕረትህ እንዲበዛላቸው፣ ጸጋህ እንዲበዛላቸው፣ በነገር ሁሉ መከናወን እንዲሆንላቸው፣ እጅህ እንድትዘረጋላቸው፣ ሸክማቸው ከላያቸው ላይ የተራገፈ እንዲሆን፣ ከመልካምነትህና ከበረከትህ እንዲጠግቡ እጅህ እንዲዳስሳቸው በኢየሱስ ክርስቶስ ስም እጠይቅሃለሁ። እነሆ ደግሞ በዚህ ማለዳ ሕያውና ቅዱስ የሆነውን የተባረከውን ይህንን ቃልህን እንድታስተምረን፣ ዓይኖቻችንን እንድትከፍት፣ ከጨለማ ወደ ብርሃን እንዳሸጋገርከን በዚህ ብርሃን የቃልህን ፍቺ እንድታሳየን በኢየሱስ ስም እንጠይቅሃለን። ቃልህን ባርክልን። ሁሉ ለስምህ ክብር ይሁን፣ በኢየሱስ ጌታ ድንቅ ስም። እንግዲህ የተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 4 ነው። በትናንትና 2 ቁጥር 17 ነበር የተመለከትነው። እንግዲህ አሕዛብ ደግሞ በአእምሯችሁ ከንቱነት እንዲመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሆኜ እመሰክራለሁ ይላል። እንግዲህ የአሕዛብ ምልልስ በምንድን ነው? በአእምሯቸው ነው። አእምሮ ከንቱነት ነው የሚመላለሱት። ብዙ ጥበበኞች አሉ፣ ነገር ግን ክርስቶስን ሊያውቁት አልቻሉም። ብዙ አዋቂዎች አሉ፣ በእውቀታቸው ወደ ክርስቶስ ሊደርሱበት አልቻሉም። ከእግዚአብሔር ድረስ እግዚአብሔርን የሚፈልጉ አሉ። የሚፈልጉት ግን በራሳቸው የጥበብ መንገድና የእውቀት መንገድ ነው። እኛ ግን በሞኝነት ነው ወደ ክርስቶስ ኢየሱስን የራሳችን ያደረግነው። እነሱ ግን በሞኝነት አይደለም፣ በምርምር በራሳቸው መንገድ፣ አንዳንድ ጊዜም ደግሞ ሰይጣን በሰጣቸው የሃይማኖት መስመሮች እግዚአብሔርን ወደ መፈለግ ይመጣሉ። ነገር ግን ሳያውቁት ከንቱ ሆነው ይመላለሳሉ። ለዚህ ነው እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ። መዳን መንገዱ ቀላል ነው። እንድንበት ዘንድ የተሰጠን አንድ ነው።
እሱም የናዝሬቱ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ ሌላ አይደለም። ስንመላለስ እንደ ጥበበኞች እንደ ልባሞች እንጂ እንደ ከንቶዎች መመላለስ የለብንም። በከንቱ እግዚአብሔርን ማምለክም የለብንም። እግዚአብሔርን ስናመልከው የእግዚአብሔርን ማንነትና ኃያልነት፣ ሕያውነትና ቅዱስነት፣ ጻድቅነትና መሐሪነት፣ ሞቱን፣ ትንሣኤውን፣ ዳግም ምጽአቱን እያሰብን ነው ልናመልከው የሚገባው፣ ልንገዛለት የሚገባው። እኛ የምናመልከው ጌታ ሞትን ያሸነፈ ነው። ሞቶ የቀረ ጌታ አይደለም የምናመልከው። ሞትን አሸንፎ የተነሳ የዘላለም ተስፋን የሰጠንና ያዛ ተስፋ ደግሞ ሊፈጸም በደጅ ላይ ያለ አምላክ ነው የምናመልከው። በዚህ በዘመን እላቂ ብዙ አይነት እሳቤዎች ወደ ምድር ይመጣሉ፣ ወደ ቤተ ክርስቲያንም ይመጣሉ። ምክንያቱም መጽሐፍ ቅዱስ በማቴዎስ ወንጌል ላይ ሐሰተኛ አስተማሪዎች እንደሚነሱ ይነግረናል። እነዚህ ሐሰተኛ አስተማሪዎች ደግሞ በሚያባብልና ግን ከንቱ በሆነ ቃል ወደኛ ይመጣሉ። ከንቱ ነው ብለው አይደለም የሚነግሩን፣ የእኛን ፍላጎት ተንተርሰው ይመጣሉ። የእኛን ድካም ተንተርሰው ይመጣሉ። ስለዚህ ነው አእምሮአችን በከንቱ እንዳይያዝ በእግዚአብሔር ቃል አእምሮአችንን ልናድሰውና ልናጥረው ይገባል። ለእኛ ጠባቂያችን ቃሉ ነው። ለእኛ ፈዋሻችን ቃሉ ነው። ለእኛ ጥበባችን፣ ዕውቀታችን፣ መንገዱን የሚያሳየን የእግዚአብሔር ቃል ነው። እግዚአብሔር ቃል ኃይል አለው። እግዚአብሔር ቃል ስልጣን አለው። እግዚአብሔር ቃል ራሱ ደግሞ እግዚአብሔር ነው። ስለዚህ ይህንን በደንብ ልናስተውልና ልንመለከት የሚገባ ይመስለኛል። ስለዚህ ነው ከእንግዲህ ወዲህ እንዳትመላለሱ ይላል። እነዚህ ኤፌሶን ሰዎች ከዚህ በፊት ተመላልሰዋል። ልክ ነው። በጌታ ባልነበርን ጊዜ እኛም በከንቱ ተመላልሰናል። የጽድቅ መንገድ መስሎን በብዙ መንገዶች ሄደናል። እግዚአብሔርን ፍለጋ የሄድንባቸው መንገዶች እጅግ ብዙ ናቸው። ነገር ግን በሄድንባቸው መንገዶች ሁሉ ክርስቶስን ልናገኘው፣ መዳንን ልናገኝ አልቻልንም። ነገር ግን አሁን አግኝተናል። ወደ ኋላ ተመልሰን ወደ ከንቱ ነገሮቻችን እንዳንመለስ መጽሐፍ ቅዱስ ይመክረናል። ስለዚህ የፍቅር ሰዎች እንድንሆን፣ የምናጽናና እንድንሆን፣ ሰዎችን ወደ ፍቅር ወደ ክርስቶስ ኢየሱስ መንግሥት የምንመራ እንድንሆን፣ ልባሞች እንድንሆን፣ አስተዋዮች እንድንሆን መጽሐፍ ቅዱስ ይመክረናል። ምክንያቱም የኔና የእናንተ የምናመልከው ጌታ እኮ የጥበብና የእውቀት ሁሉ ባለቤት የሆነውን ጌታ ነው የምናመልከው። ተራ አምላክ አይደለም የምናመልከው። ሰዎች እንኳን ለተራ አምላክ እንኳን ብዙ መስዋዕትነት ይከፍላሉ። ብዙ መስዋዕትነት። እኛ መስዋዕትነት እንከፍልለት አይደለም፣ እሱ መስዋዕትነት ከፍሎልናል። የሚገርመው ይሄ ነው፣ የተገለበጠ ነገር ነው። ሴጣን መስዋዕትነት እንድትከፍሉ ነው የሚፈልገው። እግዚአብሔር ግን ልጁን ኢየሱስ ክርስቶስ ልኮ መስዋዕትነት ነው የከፈለልን። በከፈለልን መስዋዕትነት ግን በአሸናፊነት መንፈስና ስሜት በሱ ላይ ባለን እምነት እንድንኖር ይፈልጋል። ወደዛ ወደ ከንቱ ኑሯችን እንዳንመለስና ወደዛ ከንቱ አስተሳሰባችን እንዳንመለስና እሱን በማወቅ እየተሞላን እሱን እየመሰል እንድንኖር ይፈልጋል። ለዚህ እኮ ነው ቤተ ክርስቲያን የተመሰረተችበትም ትልቁ ዓላማ ትልቁ ዓላማ ሰዎችን ከጨለማ ወደ ደነቀው ብርሃን ወደ እግዚአብሔር መንግሥት በማፍለስ ሰዎችን ደቀ መዝሙር ለማድረግና ለማስተማር ለማሳደግና ሰዎችን ለክርስቶስ ኢየሱስ መንግሥት ለማብቃት ነው እንጂ ቤተ ክርስቲያን ለተለያየ ስራ አልተመረጠችም። ለዛ አይደለም የተጠራችው። የተመሰረተችበትም ፐርፐዝና ዓላማ ይሄ ነው። እኛ ሌሊትና ቀን ቤተ ክርስቲያን ወደ ተልኮዋ ትመለስ ብለን የምንጮህበት ትልቁ ምክንያት ከተልኮዋ የወጣችበትን አተካሮ ውስጥ የገባችበት ማት ነገር በጣም ብዙ ነገር ስላለ ነው። በጣም ብዙ ነገር ስላለ ነው።
አንዳንዱ በአሕዛብ ዘንድ ያስነቀፉን ነገሮች ብዙ ናቸው። ስለዚህ ከነዛ ውስጥ ልንወጣ ያስፈልጋል የምንለው ለዚህ ነው። ቁጥር 18 ቁጥር 18 እነርሱ ባለማወቃቸው ጠንቅ በልባቸው ደንዳናነት ጠንቅ ልቦናቸው ጨልሞ ከእግዚአብሔር ሕይወት ራቁ ይላል። በጨለማ ያሉት በምንድን ነው? አንዳንዶቹ በልባቸው ደንዳናነት ነው። ክርስቶስን ስለ ክርስቶስ ሰምተው ሰዎች ወደ ክርስቶስ ኢየሱስ የማይመጡበት ምክንያት ልባቸው ሲደነድን ነው። ስለዚህ ጨለማን ሲመርጡ ነው። ጨለማን ከመረጡ ምንም ማድረግ አይቻልም። ባለማወቃቸው ጠንቅ ይላል። ምክንያቱም የዚህ ዓለም ገዢ አእምሯቸውን አሳውሮታል። አይታያቸው። ዕውቀት ለነሱ የሚመስላቸው የሚሄዱበት መንገድ ነው። ስለዚህ ሰው ደግሞ ባለማወቅ ከተያዘ ያወቀ ስለሚመስለው ልቡን ያደነድናል። ማወቅ ማለት አለማወቃችንን ማወቅ ነው። ትልቁ ነገር የማወቅ ትልቁ ነገር ሁሌም አለማወቃችንን ማወቅ ነው። አለማወቃችንን ማወቅ ደግሞ ለማወቅ እንድንተጋ እንድንበረታ ያደርገናል። ብዙ ነገሮችን እንድናውቅ ይረዳናል። ስለዚህ እነዚህ ምንድናቸው አለ? ባለማወቅ ጠንቅ። ተመልከቱ፣ ያለማወቅ ችግር አለባቸው። ግን ብትጠይቋቸው አናውቅም አይደለም የሚሏቸው፣ እናውቃለን ይላል። የኔ ይበልጣል ነው የሚሉት። የማንም ሃይማኖት በምድር ላይ አይበልጥም። ኢየሱስ ብቻውን ይበልጣል። ሃይማኖት አይደለም፣ የሃይማኖት ብልጫ የለም። ኢየሱስ ክርስቶስ ግን ይበልጣል። ትልቅ ማወቅ ያለብን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሚበልጥ ነው ማወቅ ያለብን። ባለማወቅ ጠንቅ ነው። ስለዚህ ይህንን ነገር በደንብ ልናስተውል የሚገቡ ነገሮች እንደሆኑ አስባለሁ። ስለዚህ ምን ሆነ ይላል? ልባቸው ደንዳናነት፣ ከልባቸው ደንዳናነት ጠንቅ ልቦናቸው ምን ሆነ ይላል? ጨለመ ይላል። በጨለማ ውስጥ ያለ ሰው ና ወደ ብርሃን ብትለው ጨለማውን ከለመደ ብርሃን ያስፈራዋል። ምክንያቱም ብርሃን ብዙ ነገሮቻችንን አውልቀን እንድንጥል የሚያደርገንና ብዙ ክፍተታችንንና ጉድለታችንን እንድናይ የሚያደርገን ስለሆነ ነው። ስለዚህ ከእግዚአብሔር ሕይወት ምንድን ነው? ራቁ ካለ በኋላ ቁጥር 19 ላይ ደንዝዘውም መመኘት እርኩሰት ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ ይላል። ወደ ሴሰኝነት፣ ወደ እርኩሰት አሳልፎ ራሳቸውን። ሰው ከጨለመበት ጨለማ ውስጥ ያለው እርኩሰት ነው። በጨለማ ውስጥ ያለው ሴሰኝነት ነው። በጨለማ ውስጥ ያለው ጥፋት ነው። በጨለማ ውስጥ ያለው ውድቀት ነው። በጨለማ ውስጥ ያለው ምን ብዬ ልንገራችሁ? ሰው ጨለማ ውስጥ ከገባ በኋላ ስለ ብርሃን ማሰብ አይፈልግም። ምክንያቱም አእምሮ ባለማወቅ ጠንቅ ከተሞላ በኋላና ጨለማ ውስጥ ከገባ በኋላ ምንድን ነው የሚሆነው? ደነዝዛል። የሃይማኖት ባህሪ ደግሞ አንዱ ማደንዘዝ ነው። ይህ ማደንዘዣ ሰው ማደንዘዣ ሲወጋ የሆነ ቦታ ላይ በተወጋበት አካባቢ ማደንዘዣ የፈለገ ብታደርጉት አይሰማው፣ ህመም አይሰማው፣ ፔን አይሰማው። ለምን? ያ አካሉ ምን ሆኗል? ደንዝዟል። ልክ እንደዚሁ ነው ሃይማኖት፣ እንደዚሁ ነው፣ ያደነዝዛል። ብዙ ሰዎች በዚህ ጠንቅ ምክንያት ሴሰኞች ሆነዋል። ለሴጣን ታልፈው ደግሞ ተሰጥተዋል። እንግዲህ ለዛሬ ማለዳ ይህንን ካልኩ ይበቃል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎታችንን እንድትደግፉ በጌታ ፍቅር እጠይቃለሁ። በስክሪኑ ላይ ባለው የአካውንት ቁጥር ደግሞ በልባችሁ የታሰባችሁትን በልባችሁ ልታደርጉ የወደዳችሁትን በቸርነትና በልግስና ደስ እያላችሁ እንድትሰጡ በጌታ ፍቅር እጠይቃለሁ። ደስ እያለ የሚሰጥ እርሱ የእግዚአብሔርን በረከት ያገኛልና ይህንን ማለት እወዳለሁ። አጭር ጸሎትን ጸልይና የዛሬን የማለዳ ቁርስ በዚህ እንግታ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳና
ስለ ምሕረትህ ስለ ቸርነትህ እናመሰግናለን። ስላስተማርከን ስለመከርከን ሕያውና ቅዱስ የሆነውን ቃልህን መንገዳችንን እንዲያበራ ይህን ማለዳችንን እንዲያበራ ስላደረክልን እናመሰግናለን። አሁንም የእህቶቼ ወንድሞቼ ቀናቸው ሁሉ የተባረከ እንዲሆን በኢየሱስ ስም ጠይቃለሁ። ቀናቸው ብሩህ እንዲሆን በኢየሱስ ክርስቶስ ስም ጠይቃለሁ። እጆቻቸውን እንድትይዝ በመንገዳቸው እንድትመራ ስራቸውን እንድትባርክ ሕይወታቸውን እንድትባርክ አገልግሎታቸውን፣ ትምህርታቸውን፣ ኑሯቸውን እንድትባርክ በኢየሱስ ክርስቶስ ስም ጠይቃለሁ። ሁሉ ለስም ክብር ይሁን። ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን